አድርገናል። ሌላ ጊዜ ለሌት ነበር ጸሎት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አባታችንና አምላካችን ኢየሱስ ክርስቶስ ሆይ በዚህች ዕለት በዚህች ቀን በዚህ ሰዓት በዚህ ቦታ ላይ ተገኝተን አንተን እንድናመሰግን እንድናመልክ በእድሜያችን ላይ ይህችን ሰዓት ጨምረህ በዚህ ስላቆምከን እናመሰግንሃለን። የተከበሩ የደብራችን አስተዳዳሪ መላከ ምሕረት፣ የተከበሩ አባታችን መጋቤ ብርሃናት አባ ሰለሞን፣ የተከበሩ ካህናት አባቶች፣ ወንድሞች ዲያቆናት፣ እንዲሁም በእግዚአብሔር ቸርነት ከያላችሁበት የመጣችሁ የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ከሕፃናት ጀምሮ ያላችሁ ሁላችሁም በልጁ በኢየሱስ ክርስቶስ ሰላምና ፍቅር እንደምን ቆያችሁ? እንደምንስ ለዚች ለተቀደሰች ደረሳችሁ? አሜን። እግዚአብሔር አባታችን እግዚአብሔር አምላካችን እንደ በደላችን እንደ መተላለፋችን ሳይመለከት በቸርነቱና በይቅርታው ብዛት ከምንኖርበት ከዚህ አስቸጋሪና አስጨናቂ ዓለም ውስጥ በቸርነቱ ታድጎን ጠብቆን ዛሬ በዚህች ቅድስት ዕለተ ሰንበት በዚህ በቃል ኪዳን ታቦቱ ፊት ተሰብስበን እንድናመልከው፣ እንድንዘምርለት፣ እንድንቀደስም ሕያው የሆነውን ቅዱስ የሆነውን ቃል ደግሞ ተምረን በሕይወታችን አንዳች ነገር እንድናደርግ እድሉን ስለሰጠን የአምላካችን ስሙ ለዘላለም የተመሰገነ ይሁን። ቅድም በወንጌሉ ላይ በዮሐንስ ወንጌል ምዕራፍ 9 ከቁጥር 1 እስከ ፍጻሜ ምዕራፍ ላይ እስከ ፍጻሜ ቁጥር የተነበበውን ቃል አንስተን እናያለን። በዚህ ርዕስ ላይ አንድ ከእናቱ ማኅፀን ጀምሮ ዓይነ ስውር ሆኖ ተወለደው በጌታ በኢየሱስ ክርስቶስ ብርሃን እንዳየ ማየት እንደቻለ የሚናገርበት ትምህርት ክፍል ነው። ወቅቱ የዓለም መድኃኒት ልወለድ የገና ጾም እየጾምን ባለንበት ጊዜ ነው። ወቅቱ ከፊት ለፊታችን የሰማይ የምድር ንጉሥ የሆነው ክርስቶስ ለአዳምና ለልጆቹ ብርሃን ሊሆንላቸው መድኃኒት ሊሆንላቸው በሥጋ ለታመሙ በሥጋ ደዌ ለተያዙት መድኃኒት ሊሆን ለዕውራን ብርሃን ሊሆንላቸው ለአንካሶች ደግሞ መቃናት እንዲሆንላቸው በጭንቅ ውስጥ ላሉት ደግሞ መጽናናት እንዲሆን በጨለማ ውስጥ ላሉት ደግሞ ብርሃን እንዲበራላቸው በሞት ጥላ ውስጥ ላሉት ደግሞ መፈታትና ነፃ መውጣት መነሳት እንዲሆንላቸው በብዙ ጭንቅ ውስጥ ያሉትን ደግሞ ነፃ አውጥቶ በክርስቶስ መንግሥት እንዲቆሙ ለማድረግ የወደቁትን የተናቁትን የተገፉትን ደግሞ ስቦ የክርስቶስ ሙሽራ ሊያደርጋቸው ወደ ድንግል ማርያም ወርዶ ሥጋ የለበሰበት ጊዜ ከፊት ለፊታችን እየተጠባበቅንበት ያለንበት ሰዓት ነው። አዳምና ልጆቹ ደግሞ በዘላለማዊ ዕዳ ለዲያብሎስ ግብር እንዲከፍሉ ለዲያብሎስ ለሱ ተገዢ እንዲሆኑ የተፈረደባቸው ፍርድ እንዲያልቅ ያ የዕዳ ደብዳቤው ይቀደድ ዘንድ የተዘጋችው ገነት ትከፈት ዘንድ በነፍስ የታሰሩት ነፃነት ይሆንላቸው ዘንድ በሥጋም በነፍስም ነፃነትን ሊያውጅ ነገረ ድህነቱን ሊጀምር በድንግል ማርያም ሊወለድ ባለበት ዋዜማ ላለ ይህንንም ምክንያት በማድረግ ነው አባቶቻችን በመጽሐፍ ቅዱስ ያ የተወለደው ክርስቶስ ወደዚህ ዓለም የመጣው ምክንያቱ ምንድን ነው? መወለድ ለምን አስፈለገ
ብለው ሲጠይቁ በዚህ በጾም ወቅት እንድናስባቸው፣ እንድንዘክራቸው፣ እንድንማርባቸው ካስቀመጡት አንዱ ዓይነ ስውራን በሥጋ ለታወሩት ብርሃን ይሆንላቸው ዘንድ ጊዜው ነው። ብርሃን ማየት ለሚፈልጉ ለሚሹ ክርስቶስ ብርሃን እንደሆነ ለማሳየት በዚህ ዕለት በዮሐንስ ወንጌል ላይ ከምዕራፍ 9 ቁጥር 1 ጀምሮ የተነበረውን ቃል እናስታውሰዋለን። በዚህ ላይ አንድ ከእናቱ ማኅፀን ጀምሮ ዓይነ ስውር ሆኖ የተወለደ ነገር ግን በብዙዎች ዘንድ ዓይነ ስውርነቱ ጎዳና ተዳዳሪ ሆኖ አላፊው አግዳሚው የሚበላ የሚቀመስ የሚላስ የሚጠይቅ ምክንያቱም በራሱ ብርሃን የለው ራሱን ችሎ መንቀሳቀስ ራሱን ችሎ ማኖር የሚችልበት እድሉን ነው ያለው። ስለዚህ ብርሃን አስፈላጊ ነው። ያለ ብርሃን አንዳች ነገር መንቀሳቀስ ከባድ፣ እንኳን ያለ ብርሃን መኖር በዓይናችን እያየን ምናልባት በአንድ ጨለማ ቤት ለአንድ ደቂቃ እንኳን ዓይናችን ጨፍነን እንንቀሳቀስ ብንል ምን ያህል አስጨናቂ ነው። ከፊት ለፊታችን እኮ አንዳች ነገር የለውም፣ ባዶ ቤት ነው፣ ግን ያስጨንቃል። የሆነ ነገር የሚጋፋ የሚላተም የሚገባ እንደውም የሚበላ አውሬ ሁሉ ይመስላል። ጨለማ ነዋ። ጨለማ ነው። አንድ ሰው ለአንድ ደቂቃ ዓይኑን ጨፍኖ በዚህ መንቀሳቀስ ብችል ወይ ከግድግዳ ጋር ይማታል፣ ወይ ይወድቃል፣ ወይ አንዳች ነገር ይሆንበታል። ምክንያቱም ብርሃን የለውም። ስለዚህ ይሄ ሰው እንደዚህ ለዘመናት ከተወለደበት ጊዜ ጀምሮ በጨለማ ውስጥ የሚኖር ሰው ነው። ታዲያ ደቀ መዛሙርቶቹ እያንዳንዷን ነገር ክርስቶስን ይጠይቁታል። እልፍ ስል አንዳች ነገር ትዝ ስሏቸው ይጠይቁታል። አያልፉትም። መምህራቸው ነው፣ ጌታቸው ነው። ሰው እንዲህ ነው መማር። የእግዚአብሔር ልጆች ይሄንን ከእንደዚህ ተማሩ። የቤተ ክርስቲያን ስርዓት ለመማር ሁልጊዜ ይሄ ምንድን ነው? ይሄ እንዴት ነው የሚደረገው? ጠይቋቸው። አባቶቻችሁ፣ መምህራኖቻችሁ፣ ካህናቶቻችሁ ለመጠየቅ አትፍሩ። በመጠየቅ መማር አለ። መጠየቅ ማወቅ ነው፣ እውቀት ነው። ደቀ መዛሙርቶቹ ገና እንደተከተሉ ከጊዜ ጀምሮ ከማግስቱ ጀምሮ በሚያልፉበት ነገር ክርስቶስ ሊጠይቁታል። ይሄ ምንድን ነው? አሁን ዓይነ ስውር ሳይሆን ይህ ሰውዬ ከእናቱ ማኅፀን ጀምሮ ዓይነ ስውር ሆኖ ተወለደ። ነገር ግን ማየት አይችልም። ስለዚህ ኃጢአቱ የማን ነው? የእሱ ነው ወይስ የቤተሰቦቹ? በማን ኃጢአት ነው እንዲህ የሆነው አሉት። ክርስቶስ እንዲህ አለ፣ የእግዚአብሔር ሥራ ይገለጥ ዘንድ እንጂ በእናቱም በአባቱም ኃጢአት በራሱም ኃጢአት ሰርቶ አይደለም። የእግዚአብሔር ሥራ የእግዚአብሔር ድንቅ ተአምር ይገለጥ ዘንድ ለምክንያት የተቀመጠ ነው አለ። እግዚአብሔር ሥራውን ይሠራ ዘንድ እግዚአብሔር ለፈሪሳውያን፣ ለሰዱቃውያን፣ ለአይሁዶች ለማያምኑት ነገር ግን የሙሴ ሕግ እንከተላሉ እያሉ ለማያምኑት ምልክትን ይሰጣቸው ዘንድ ይሄን ያደረገው። ስለዚህ እንዲህ አለው፣ ክርስቶስ ኢየሱስ ወደ ምድር ዝቅ አለና ምራቁን እንትፍ ብሎ በጭቃው ለወስ ያደረገና ያንን የተሰወረውን ወይም የማያው ዓይኑን በሁለቱም ጭቃ ቀባው። ከዚህም በኋላ እንዲህ አለው፣ ወደ ሴሎም መጠመቂያ ሄደህ ታጠብና ምን አለው? ወደ ሴሎም መጠመቂያ ሄደና ታጥበና አለው። ክርስቶስ አንዳች ነገር መስራት ፈልጓል። ቀደም ብሎ ለደቀ መዛሙርቶቹ ነግሯቸዋል። የእግዚአብሔር ሥራ ይገለጥ ዘንድ እግዚአብሔር የመጣው ለዚህ ዓለም በሁለት ቀደም እንዳልኳችሁ በሥጋ ለተያዙ መፈወስ እንደሆንላቸው መድኃኒት እንደሆንላቸው፣ በነፍስ ደግሞ በዲያብሎስ እስራት ውስጥ ላሉት ደግሞ መፈታት እንደሆንላቸው፣ የተዘጋው ሲኦል እንዲዘጋ፣ የተዘጋው የተከፈተው ሲኦል እንዲዘጋ፣ የተዘጋው ገነት እንዲከፈት ክርስቶስ ምን ወደዚህ ዓለም መጥቷል። ስለዚህ አሁን የወደቁትን ደግሞ የራቁትን የተናቁትን ከሰው ዘንድ የተገለሉትን ሊያቀርብ ጊዜው ነው። እግዚአብሔር ሁሉን ይወደዋል።
እግዚአብሔር ሴት ወንድ ብሎ ለይቶ እግዚአብሔር ለሁሉም ነው የተወለደ። እግዚአብሔር ለሁሉም ነው የተሰቀለ። እግዚአብሔር ድሃና ሀብታም ለይቶ እግዚአብሔር ለሀብታምም ለድሃው ነው የተወለደ። እግዚአብሔር ለሁለቱም ነው የተሰቀለ። እግዚአብሔር ለተገፉትም ለሚገፉትም ነው የተወለደው የተሰቀለው። ነገር ግን አምኖ መዳን በእነዚህ በሁለቱ መካከል የሚፈጠር የሚከሰት የሚኖር ዛሬ በመካከላችን ያለ እግዚአብሔር ሁሉን ይወዷል። እኛ ሰዎችን በዘራቸው እኛ ሰዎችን በገንዘባቸው በሀብታቸው በስልጣናቸው እንለያቸዋለን። ለይተን እንወዳቸዋለን፣ ለይተን እናከብራቸዋለን። ዳጎስ ያለው የምንሰጠው ከበሬታ የምንሰጠው ቦታ የተለየ ነው። ድሃው ስናገኝ ደግሞ ምናልባት በአለባበሱ በአኗኗሩ ከሰው ምናልባት ወረራ ላይ ቀረ እንደሆን የምንሰጠው የእግዚአብሔር ሰላምታ እንኳን ልዩነት አለ። የእግዚአብሔር ሰላምታ ሰላም ወንድሜ፣ ሰላም እህቴ፣ እናቴ፣ አባቴ የምለው ቃል ለመስጠት እንኳን እንለያቸዋለን። ምን እናደርጋለን? እንለያቸዋለን። የምንሰጠው የድምፅ ልዩነት፣ የፊት ፈገግታ፣ የሚሰማን ደስታ የተለየ ነው። ምክንያቱም የወደቁ የተገፉ ደወድ ናቸው ብለን ስለሚያስብ ዓለም እንዲህ ነው የሚያደርግ። ነገር ግን ገንዘብ ያለው ሀብት ያለው ስልጣን ያለው ምናልባት በሰው ዘንድ ከፍ ያለ ሰው ስናገኝ ዓለም የምትሰጠው ድምፁ ከፍ ያለ የሚያስተጋባ ከአንገቱ ጎንበስ ብሎ የሚሰጠው ሌላ ነው። ዛሬ ዓለም እንዲህ ነው። አባቶች በቅድስና የሚኖሩ ራሳቸውን ዝቅ አድርገው የሚኖሩ ቤተ ክርስቲያንን ሲያገለግሉ ስማቸው እንዲጠራ እንኳን የማይፈልጉ በቅድስና በንጽህና ሁልጊዜ ዝቅ ብለው የሚያገለግሉ ስማቸው አይጠራ። ለእነሱ የሚሰጠው ቦታ ምን ያህል ነው? ዓለም አይፈልጋቸው። ነገር ግን ዛሬ ዓለም የሚሰጠው ቦታ ለነማን እነማን ናቸው? በዚያን ዘመንም ይሄ ነበር። ስለዚህ ክርስቶስ ይሄንን ሲያደርግ ያንን አይነ ስውር አንዳች ነገር ምልክት አድርጎ ያለው እዚህ ላይ አንድ ነገር ልናስታውስ ይገባል። ክርስቶስ ማዳን ይፈልጋል። ይሄ ሰው አይኑ እንዲበራ ይፈልጋል። ስለዚህ በጭቃ መለወስ ምን አስፈለገው? ጭቃ ለምን አስፈለገው? ምራቅን ከፍ አድርጎ በጭቃ ለወሰውና አደረገው። ቀውቀው ሂድና ደግሞ ታጠብ አለው። ሌላ ሁለተኛው ፕሮሰስ ምን አስፈለገው? እግዚአብሔር ለዚህ ምድር ምልክት እንደሚያስፈልገው ማሳየት ሲፈልግ ነው። እግዚአብሔር በዚህ ምድር ጥሎ ሊሄድ የፈለጋቸው በረከቶች በጣም ብዙ ናቸው። እግዚአብሔር ማዳን የሚፈልግበት ምክንያቶች አሉ። እግዚአብሔር ማዳን የሚፈልግባቸው ሁኔታዎች አሉ። እግዚአብሔር ማዳን ሲፈልግ ወንጌለኞች በሚሰቀሉበት መስቀል ላይ ተሰቅለው ማዳን ፈለገ። ያ የተረገመው መስቀል ድህነት እንዲሆን፣ ሙታን እንዲያስነሳ፣ ሕሙማንን እንዲፈውስ እግዚአብሔር ፈለገው። እግዚአብሔር ከፈለገው ማን ይቃወማል? ማንም ይቃወማል? ማንም ይከራከራል? ለምንድን ነው በመስቀል ተሰቀለ በወንጀለኞች መጣ ላይ ለምን ተሰቀለ ብሎ የሚከራከር ማን ነው? ማን ነው እግዚአብሔር ሊያስተማ የሚችለው? ማን ነው ይሄንን ክርስቶስን ሊያስገለጥ? እግዚአብሔር ፈለገው፣ አደረገው፣ አዳነው። ያ የወንጀለኞች መቀጫ የሆነው በእኔና በእናንተ መካከል ድህነትን ይሰራ ዘንድ፣ ሙታን ያስነሳ ዘንድ፣ ዛሬ በምንኖርበት በአንገታችን አንግተን በመኪናችን አንጠልጥለን በቤታችን ራስ አስቀምጠን ዲያብሎስ እንዲቀጠቀጥ እንዲፈራ በስሙ በኢየሱስ በምናምንበት ጊዜ ዲያብሎስ ይሄን ባየ ጊዜ እንዲህ በነበረ እግዚአብሔርን እንድትሆልን ሄደ። ክብሩ ሁሉ ለእግዚአብሔር ይሁን። ለዚህ ነው መስቀል ሳይ ዲያብሎስ የሚንበረከከው። ገና መስቀል ሳይ ያስጨንቀዋል፣ ያርበለብለዋል፣ ያሯሩጠዋል፣ ብርድ ይለዋል። ሲቀመጣለት ደግሞ መጮህ ይጀምራል፣ መለፍለፍ ይጀምራል። ለዚህ ነው ስንወጣ ስንገባ ምን የምናደርገው? በመስቀል የምናማትበው፣ ስንበላም የበረከት እንደሆነ የምንባርከው፣ ስንተኛም የሌሊቱ የሰላም እንዲሆን ራሳችንን በመስቀል አማትበን የምንተኘው፣ ጠዋት ስንነሳ መዓልቱ የመልካም የሰማይ እንዲሆን የምንሆነው
ክርስቶስ ምልክት ነው። ለምናምን ለእኛ ምልክትን ሰጥቶልን ሄደ። ይሄ የጭቃውን ነገር እንዲህ ነው። ዛሬ ለዚህ ነው እግዚአብሔር ማዳን ይችላል። እግዚአብሔርን ዓይነ ስውር አንካሶችን እንዳደረገ ተነስና አልጋህን ጠረገው ሩጥ እንዳለው ይሄ ሰውየው ማድረግ ይችል ነበር። ግን ለእኛ አንዳች ምልክት ስለሚያስፈልገው እግዚአብሔር በሚፈልግበት የበረከት ምልክት እንዲሆን ይሄን አደረገው። ስለዚህ በጭቃ ለወሰው። እንደገና ደግሞ ወደ ሴሎም ላከው። ታጥቦ እንዲመጣ አዘዘው። ለዚህ ነው ዛሬ በቤተ ክርስቲያናችን እግዚአብሔር በየትኛው በኩል እንደሚፈውስ የእግዚአብሔር የማዳን ምስጢሩ የማዳን መንገዱ ብዙ ነው። እግዚአብሔር በብዙ መልኩ እግዚአብሔር ያየናል። ለዚህ ነው ዛሬ በየቤተ ክርስቲያኑ እምነት እየሰበሰብን የአበይ የጻድቃን የመላእክት የእመቤታችን የመድኃኔዓለም የኢየሱስ ቤተ እምነት አፈሩን በቅቀን አምጥተን እምነቱን ይዘን መጥተን እንቀርበዋለን፣ እንተሻሽራለን። የሚያምንብን ቦታዎች ሁሉ እንቀርብ፣ ግን እንላለን። እግዚአብሔር ያደርጋል፣ እግዚአብሔር ያደርጋል። መድኃኒቱ እግዚአብሔር ባይቀሩ ያ ቢሆን ኖሮ ለክርስቶስ ያድጋ ባላስፈለገው ነበረ። እሱ መድኃኒት ነው። በቃል ብቻ ተናገር ነው። ቃል ብቻ ተናግሮ የሚፈውስ ጌታ ነው። ነገር ግን ይቺ ሐዋርያዊት ቤተ ክርስቲያን አንድ አባቶቻችን እንደ ቀደምቱ ከተማረችው ካመጣችው ከተቀበለችው አንዱ የበረከት የእግዚአብሔር በረከት በሰዎች ላይ እንዲያርፍ እግዚአብሔር የሚያደርግበት ምልክቶቹ ብዙ ስለሆኑ በእያንዳንዱ የበረከት ስራዋን ትሰራለች። ለዚህ ነው በየአብያተ ክርስቲያናት አቧራ ሲቀባቸው ፊታቸው ሲጠራ ከዛ በኋላ የእግዚአብሔር መድኃኒት ቤት በኩል ነው። ስለዚህ ከዛ በኋላ አሁን ደግሞ መጠመቂያ ያስፈልጓል። ሴሎም የሚጠመቅ የመታጠቢያ በሁለቱ መንገድ ከኃጢአታችን የምንነጻበት ንስሐ ያስፈልገናል። ከእንደዚህ አይነት እውነት ለመዳን መታጠብ አስፈላጊ ነው። በንስሐ መታጠብ፣ ንስሐ መግባት፣ ራሳችንን ያለን በውስጣችን ያለን መናዘዝ፣ አይናችን እንዲበራ የልቦናችን አይን እንዲበራ የንስሐ አይናችን እንዲበራ በሰዎች ላይ ያለው ጥላቻ እንዲገዝም ለክርስቶስ ቤት ሁልጊዜ ቀና የሆነን እንድንኖር በክርስቶስ መንገድ ሁልጊዜ ታንጸን በእውነተኛ መንገድ እንድንኖር መታጠብ ያስፈልጋል። በንስሐ አንድም በጸበል መታጠብ። በሴሎም ታጠበ። ከታጠበ በኋላ ሲመለስ እያየ መጣ። ክብር ለእግዚአብሔር። ምን ሆኖ መጣ? እያየ ከእናቱ ማኅፀን ጀምሮ ነበረ። አሁን ወደዚህ ሲመለስ እያየ ተመለሰ። በሴሎም እንጠመቃለን። ዛሬም ሴሎም በየቤተ ክርስቲያኑ የሰላም ገበያ ሆና ጸበሏን አዘጋጅታ ሰዎች ዛሬ ስንቱ ከካንሰር ዳነ፣ ስንቱ ከጭንቀት ተፈወሰ፣ ስንቱ ከቆዳ በሽታ ተፈወሰ፣ ስንቱ ከብዙ መከራ ውስጥ ወጣ። በየቤተ ክርስቲያኑ የሚመሰክረው ምስክርነት እኔ ከዚህ ዳንኩ ከዚህ ወጣሁ የሚለው ደስ ነው። ጎረቤቶች ያውቁታል። ታማሚ ነበረ፣ ካንሰር ነበረው። ዶክተር ምስክርነት ሰጥቷል፣ ግን ተፈወሱ። በሴሎም ታጠቡ፣ እያዩ መጡ። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከዚህ አይነት በሽታ እሱ ይሰውረን፣ ይፈውሰው። ይህንን ቃል ሰዓታችን እጅግ በጣም ስለሚሄድ 10 ደቂቃ ብቻ ነው የምንማረው። ግን እኔ አደራ አንድ ነገር የምላችሁ የዮሐንስ ወንጌል ምዕራፍ 9 ከቁጥር 1 እስከ 40 እንድታነቡ እጋብዛችኋለሁ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 ምዕራፍ 9 ከቁጥር 1 እስከ ፍጻሜ የዚህ አይነት ስውርና የኢየሱስ የፈሪሳውያን ምልልሳቸውን ባጭሩ እኔ አስቀምጥና እናንተ ታነቡታላችሁ። ይህ ሰውዬ ከዚህ ተፈውሶ ከተመለሰ በኋላ ጎረቤቶቹ የሚያውቁት ሰው ሲያዩት አይኑ ላይ ግራ ገባቸው። አይኖች ናት እንጂ አይነ ስውር አልነበርክም እንዴ? ማን ነው ያዳነ? ምንድን ነው ያዳነኝ? አላውቀውም ማለት። አሁን ከዚህ በኋላ ይዘውት ወደ ፈሪሳውያን ዘንድ ወሰዱት። ፈሪሳውያንም ጠየቁት፣ ምንድን ነው አይነ ስውር ነበር ካሉ፣ እንዴት አየህ አሉት። ማን ነው ያዳነ አሉት። ያዳነኝ ነብይ ነው አለ። ወደ ዋናዎቹ ወደ አለቆቹ ነው። እነዚህ እያንዳንዱን የኢየሱስን ሂደት የሚከታተሉ ለግዝ የሚፈልጉ ናቸው።
ናችሁ። መልካም በሰራችሁ፣ ጥሩ በሰራችሁ፣ ደግ ባደረጋችሁ ቁጥር ሁሉ ፈተና አይጠፋባችሁ። ማንም ሰው ጥሩ ነው ይላችሁ። ይሄ በክርስቶስ ዘንድ ያለ አትደነቁ። እናንተ ግን መልካም በመስራት እግሮቻችሁ ይሩጡ፣ አንደበታችሁ መልካምን በመናገር ሁልጊዜ ይቅና። ነገር ግን ይህን በማድረጋችሁ ከነቀፌታ አታመልጡም። አንዳንድ ጊዜ አንዳች መልካም አድርገን ሁልጊዜ በምንኩሳ መኖር የሚፈልጉ ሰዎች ላይ አይደለም። ተሳስታችሁ ሊሆን አይችልም። መልካም በመስራት ሁልጊዜ ወደፊት ሂዱ። ብዙ ነቀፌታ፣ ብዙ መሰናከያ፣ ብዙ ስድብ፣ ብዙ ሐሜት ይጠብቃችኋል። ግን ወደኋላ አትመልከቱ። አሁንም ሂዱ፣ አሁን ወደፊት ሂዱ። ክርስቶስ ይህን ለማድረግ ደቀ መዛሙርቶቹን ይህን ጠየቁ። ከዚህ በኋላ እንዲህ አሉ። እሱ ይህን መልስ ስለሰጠ እነዚህ ፈሪሳውያን እናትና አባት እንዲጠሩ አደረጉ። እናትና አባት ተጠርተው ከመጡ በኋላ ልጃቸው አይነ ስውር ነው አሉ። አዎ አሉ። እንዴት ላይ እንደቻለ ልትነግሩ ትችላላችሁ? አይነ ስውር እንደነበረ አሁን አይቷል። እንግዲያውስ እነዚህ እናትና አባት ልጁ አዋቂ ነው፣ እድሜው ደርሷል፣ ራሱን የቻለ ነው፣ ጠይቁት፣ እሱ መልስ ይሰጣችኋል። ምክንያቱም ያውቁታል። ክርስቶስ እንዳዳነ ገብቷቸዋል። ነፃ እንዳወጣው ብርሃን እንደሆነለት በሚገባ ሰምተው አውቀው ነው የመጡት። ግን ኢየሱስ ክርስቶስ ነው ብለው ቢመሰክሩ ከምኩራብ እንዲባረሩ ሙሴ እነዛ ፈሪሳውያን ሕግ አውጥተዋል። ስለዚህ ከነዛ ከአምልኳቸው ከሚኖሩበት ማህበረሰብ እንዳይገለሉ ከምኩራብ እንዳይባረሩ ይህንን ራሱ እንዲመልስ አሉ። ስለ ክርስቶስ መነቀፍ ዛሬ አለ። ስለ ክርስቶስ የሚናገሩ ዛሬ ይገረፋሉ። ስለ ክርስቶስ የሚናገሩ የሚዋሹ ግን ይኖራሉ። የሚዋሹ ግን እንጀራ ይበላሉ። ክርስቶስን ዛሬም በእንጀራ የሚለውጡ በስልጣን ይኖራሉ። ዛሬም ክርስቶስን ለመናገር በሐሰት ውስጥ ያሉ እውነትን የለበቁ በስልጣን ውስጥ ይሾማሉ። ግን እውነትን የሚናገረው ይታረዱ። ዛሬ እውነትን የሚናገሩ ዛሬ በኢየሱስ ፊት ለፊት በኢየሱስ ፊት ቆመው እየተገረፉ ወደ ማረሚያ እየወረዱ ሕይወታቸውን ለክርስቶስ እየሰጡ ነው። እነዛ ሰማዕታት በቅርቡ የመጨረሻዎቹ የአርሲ ላይ የታረዱ የተገደሉ የተያጠሉ ድምፅ አልባዎቹ እነዛዎቹ በማን ስለው የሞቱት? ስለ ማን መስክረው ነው? ስለ ኢየሱስ ብለው በመቅደሱ ስለቆሙ መስቀል ስላንጠለጠሉ ኢየሱስን ድንግል ማርያምን ስለጠሩ መስዋዕትነትን ከፈሉ። እነዛ ግን በፈሪሳውያን ፊት ይህን ሲሉ እነሱን ጠየቁት። ማን ያዳነ? እንዴት ነው የሆንከው? ይሄ እንዴት ሊሆን ቻለ? ነገርኳችሁ። ያዳነን እንዲህ ነው። ማንም ሰው ከዓይኑ ከእናቱ ማኅፀን ጀምሮ ሆኖ ያዳነ ሰው አላየም። ያዳነን የእግዚአብሔር ልጅ ነው፣ ነቢይ ነው። እሱ ይሄን አድርጓል። በዚህ ጊዜ በሰውየው ላይና በእነዚህ በፈሪሳውያን መካከል ያለው ክርክር በተለይ ወደ መጨረሻው ላይ ስታዩ እጅግ በጣም ድንቅ የሚያዩ አይነ ስውራን የሚሆኑ ሆኑብን። የማየው አይነ ስውር ግን ልበ ብርሃን የሆነበትን ታውታላችሁ፣ ትሰሙታላችሁ፣ ታነቡታላችሁ፣ ታውቁታላችሁ። ግን መስማት አትፈልጉ፣ ማወቅ አትፈልጉ። ነገርኳችሁ፣ ደጋግማችሁ ትጠይቁኛላችሁ። የእሱ ደቀ መዝሙር ትፈልጋላችሁ አላቸው። ይውጣላችሁ። የእሱ ደቀ መዝሙር የእሱ ተከታይ መሆን ትፈልጋላችሁ? አጥብቃችሁ መልሳችሁ መራሳችሁ የምትጠይቁና ምንድነው አላቸው። ከዚህ በኋላ ነው ሰውየው ለሞት አባረሩ። ነገር ግን በዋናነት ዛሬ በዚህች ዕለት በዚህች ደቂቃ ለእናንተ እንደ መልእክት ማስተላለፍላችሁ እግዚአብሔር የተናቀውን ይፈልጋል። ማን እንደፈልጋል? እግዚአብሔር የተናቀውን እኛ በዓለም የተናቁ ብለን የምናያቸው ድሆችን፣ አይነ ስውሮችን፣ አንካሶችን፣ ለምጻሞችን ወይም ደግሞ በኃጢአት ወድቀዋል ብለን የፈረንባቸው ሰዎችን እግዚአብሔር ይፈልጋል። ክብሩን እግዚአብሔር ይፈልጋል። ስለ እነሱ በእሱ ፊት ቆሞ የሚማጸኑ የሚማልዱ ቅዱሳን መላእክት አሉ። ሁልጊዜ ስለ እነሱ ይከራከራል። ለዚህ ነው ተመልከቷቸው፣ የሚኖሩት በብርድ ውስጥ ነው፣ በበረዶ ውስጥ ነው። ንፋስ ይመታቸዋል፣ ፀሐይ ይፈራርቅባቸዋል፣ ግን አይጋሉ።
ይታመማሉ። አይታችሁ ታውቃላችሁ? በሆነ እንደው ሆምለስ ብለን የምንጠራቸው መንገድ ለመንገድ ተኝተው የሚኖሩ ሰዎች እንደኛ በሆነ አንድ ቀን ወጥተው እንደኛ ውጭ ብርድ ቢመታ ምንድን ነው የሚሆነው? እነዚህ ሰዎች ለምንድን ነው ብርድ የማይመታቸው? ለምንድን ነው የማይሞት? ለምንድን ነው በሽታ የማይሆኑ? እግዚአብሔር ከነሱ ጋር፣ እግዚአብሔር ይጠብቃቸዋል። አይራቡ፣ አይጠሙም፣ እግዚአብሔር ያበላቸዋል። ይሄንን ልንገነዘብ ያስፈልጋል። ሌላው እግዚአብሔር የሚያልበት ምልክቶቹ ብዙ ናቸው። እግዚአብሔር በጸሎት ይፈውሳል። እግዚአብሔር በቅዳሴ ይፈውሳል። እግዚአብሔር በቅባ ቅዱስ ይፈውሳል። በቀንዲል ተቀብተን ይፈውሳል። እግዚአብሔር በእምነት ይፈውሳል። እግዚአብሔር በጸሎት ታጥፈን እግዚአብሔር የመዳን መንገዱ ብዙ ነው። በአዲስ ኪዳን የሰጠን አባቶቻችን መስቀላቸውን እንዳሰው ፊታቸውን ይዘው ይፈውሳሉ። እግዚአብሔር የሚያልበት መንገዱ ብዙ ነው። ለዚህ ነው ያንንም እግዚአብሔር በጭቃ በምራቅ አድርጎ ከዛ አለፍ ሲል ደግሞ በየጸበሉ ሄደው እንዲጠመቅ እንዲታጠብ አድርጎ የፈወሰው። ሌላው በእግዚአብሔር ፊት ሁል ጊዜ ለምስክርነት የቆምን እንድንሆን ይሄ እስከ መጨረሻው አይሁዶች ፈሪሳውያን ጋር እውቀት የለውም። እግዚአብሔር ብርሃን ስለሰጠው ብቻ ከእነሱ ጋር ቀጥሎ የተከራከራቸው መልስ እስኪያጡ ድረስ። ስለዚህ በእውነት ሁሉ ጊዜ እውነትን ለመመስከር ዝግጁ ሆኖ ያዳነኝን እናደርገዋለሁ። መልሱልኝ። ያዳነኝን አውቀዋለሁ። ማነው? ኢየሱስ ክርስቶስ ከእስራት ከመከራ ከጭንቀት ከነበርንበት ሕይወት ሁሉ ነፃ ያወጣል። ያዳነኝን ኢየሱስን አውቃለሁ። ስለዚህ በየትኛውም አደባባይ በየትኛውም ቦታ ስለ ኢየሱስ ክርስቶስ ለመመስከር እንዘጋጅ። የሚመጣውን እንደ ወንድሞቻችን እንደ ቅዱሳን እንደ ሰማዕታት ሰማዕትነትን ለመቀበል እግዚአብሔር ይርዳል። ስላዳመጣችሁ ከእግዚአብሔር ያያችሁ። አሜን።